ኢራን በአውሮፓ የሚገኙ የአሜሪካ ኢላማዎችን እመታለሁ በማለቷ ኔቶ ምላሽን ሰጥቷል። ጋብ ብሎ የነበረውም ጦርነት ወደ ባሰ ሁኔታ እንዳይሻገር ሌላ ፍርሃትን ደቅኗል። በቀዳሚነት የምንመለከተው መረጃችን ይሆናል። ትራምፕ አሜሪካ ለኢራን እገዛ በሚያደርግ ወይም ከሀገሪቱ ጋር ግንኙነት በሚኖረው ማንኛውም አገር ላይ ግዙፍ ኢኮኖሚ መዘዝ የሚያመጣ እርምጃ እንደሚወሰድ ከባድ ማስጠንቀቂያን ሰጥተዋል። ሌላኛው አንኳር መረጃችን ነው። ዩኤኢ ከኢራን ጋር ያላትን የንግድ ግንኙነት ማቆሟን አስታውቃለች። ሀገሪቷ ይህንን መረጃ የወሰደችው ሁለቱ ከኢራን የተተኮሱ ባሊስቲክ ሚሳይሎች የገልፍ የባህር ላይ ትራፊክን ኢላማ ማድረጋቸውን ካሳወቀች በኋላ ነው። ዝርዝሩን እናስደምጣቸዋለን። አሜሪካ በኢራን ላይ የኒውክሌር መሳሪያ የምትጠቀም ከሆነ ቴህራን የአጸፋ ምላሽ እንደምትሰጥ አስጠንቅቃለች። ሙሉ መረጃውን እስከ መጨረሻው አብራችሁን ስትቆዩ እናስደምጣቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁ? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ አለፍን። ኢራን በአውሮፓ የሚገኙ የአሜሪካ ኢላማዎችን እመታለሁ በማለቷ ኔቶ ምላሽን ሰጥቷል። ፕሬዝዳንት ዶናልድ ትራምፕ መልሰው ከኢራን ጋር ጦርነት የሚገቡ ከሆነ ኢራን አውሮፓ ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን እንደምትመታ መዘገቡን ተከትሎ ኔቶ ምላሽን ሰጥቷል። ጋብ ያለው ጦርነት ከተባባሰ ኢራን በአውሮፓ ውስጥ ያሉ የአሜሪካ ወታደራዊ ኢላማዎችን ልትመታ እንደምትችል ፋይናንሻል ታይምስ የተባለው ጋዜጣም ዘግቧል። አሜሪካ ዋነኛ አባል የሆነችበትን የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማህበር ወይም ኔቶ አንድ ባለስልጣን ለዚህ ዛቻ በሰጡት ምላሽ ድርጅቱ የትኛውንም ስጋት ለመጋፈጥ ዝግጁ መሆኑንም ገልጿል። ሁሉንም አጋሮቻቸውን ለመከላከል አስፈላጊውን እርምጃ ይወስዳልም ብለዋል። ስማቸው ያልተጠቀሰው የኔቶ ባለስልጣን የኔቶ የአየር መከላከያ ስርዓት ከዚህ ቀደም ኢራን በተለያዩ ጊዜያት ወደ ቱርክ ሚሳኤሎችን ባስወነጨፈችበት ጊዜ በተሳካ ሁኔታ ጥቃቱን መከላከሉን አስታውሰው ጥቃቶቹን የማስቀረትና የመከላከል አቋማችን ጠንካራና ውጤታማ ነው ብሏል። ፋይናንሻል ታይምስ ጋዜጣ ለኢራን መንግስት ቅርብ የሆነ ምንጮችን ጠቅሶ እንደዘገበው ትራምፕ ጦርነቱን የሚቀጥሉ ከሆነ ኢራን በጦርነቱ የሚፈጠረውን ጫና ከፍ ለማድረግ የሚያስችሉ አማራጮችን እየፈተሸችና በአውሮፓ ያሉ የአሜሪካ ወታደራዊ ተቋማትን ኢላማ ለማድረግ እያጤነችም ነው። የኢራን ኃይሎች ባለፈው ወር የአሜሪካ አውሮፕላኖችን ከአየር ኃይል ሰፈራቸው ነዳጅ እንዲሞሉ ፍቃድ እየሰጠች ቤልጂየም ባሉ የደቡብ አውሮፓ አገራት የሚገኙ የአሜሪካ ወታደራዊ ተቋማትን እየገመገሙ መሆኑን የጋዜጣው ምንጮችም ገልጸዋል። ወደ ቀጣዩ መረጃችን አለፍን። ትራምፕ ኢራንን የሚረዳ ማንኛውም ሀገር ላይ ግዙፍ የኢኮኖሚ መዘዝ የሚያስከትል እርምጃ እንደሚወስዱ ዛቱ። ፕሬዝዳንት ዶናልድ ትራምፕ አሜሪካ ለኢራን እገዛ በሚያደርጉበት ወይም ከሀገሪቱ ጋር ግንኙነት የሚኖረው ማንኛውም አገር ላይ እጅግ ግዙፍ ኢኮኖሚ መዘዝ የሚያመጣ እርምጃ እንደሚወሰድም አስጠነቀቁ። ፕሬዝዳንቱ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባሰፈሩት በዚህ ማስጠንቀቂያ ላይ ተጨማሪ ዝርዝርም አልሰጡም። የትኛውንም ሀገር በስምም አልጠቀሱም። ነገር ግን እስካሁን የትኛውም ሀገር ላይ ከተወሰዱት በበለጠ አሰቃቂ የሆነ የኢኮኖሚ እርምጃ እንደሚወስዱም ተናግረዋል። ትራምፕ ይህንን ያሉት ለ60 ቀናት ተደርሶ የነበረውን የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀም በኋላ ነው። አሜሪካና እስራኤል በየካቲት ወር የጀመሩት ጦርነት ሊቋጭ እንደሆነ የሚያመለክት ዲፕሎማሲያዊም ሆነ ወታደራዊ እንቅስቃሴም አልታየም። የአሁኑ የትራምፕ እርምጃ ከቴህራን ጋር የንግድ ግንኙነት ባላቸው የውጭ ባንኮችና ኩባንያዎች ላይ ማዕቀብ እንዲጣል ያደረገውን ኦፕሬሽን ኢኮኖሚክ ፊዮሪ ዘመቻ አካልም ይመስላል። ትራምፕ ረቡዕ ምሽት ባጋሩት የማህበራዊ ሚዲያ ልጥፍ ይህንን ኢኮኖሚ እርምጃ የሚወስዱት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ መድረስ ስላልቻለች መሆኑን ገልጿል። የፋይናንሻል ተቋማቱ፣ ንግዶቹ፣ አየር ማረፊያዎቹ ወይም የመንግስት ተቋማቱ ለኢራን የትኛውንም አይነት የህይወት መስመር እንዲሰጡ የሚፈቅድ ማንኛውም ሀገር ራሱ እጅግ ግዙፍ ኢኮኖሚ መዘዝ ይገጥመዋል ሲሉም አስጠንቅቀዋል። እነዚህ ሀገራት ምን አይነት ቅጣት እንደሚጠብቃቸው ግን በግልጽም አልጠቀሱም። ትራምፕ ቀጥለውም የነዳጅ ዝውውር፣ የገንዘብ ልውውጥ መስመሮች፣ የገንዘብ ዝውውሮች፣ የምንዛሬ ተቋማት፣ መርከብ መዝጋቢዎች ሁሉም አሁን መቆም አለበት፣ ማን እንደሆናችሁ ታውቃላችሁ ብሏል። ይህንን ማስጠንቀቂያ የሰጠው የአሜሪካ ወዳጅ የሆኑት የተባበሩት አረብ ኤሚሬትሶች ከኢራን የተሰነዘረባትን የሚሳኤል ዛቻ ተከትሎ ከሀገሪቱ ጋር ያላትን የፋይናንስና የኢኮኖሚ ግንኙነት በሙሉ እንደምታቋርጥ ባስታወቀችበት ማግስትም ነው። የተባበሩት አረብ ኤሚሬትሶች መከላከያ ሚኒስቴር ኢራን የመርከቦችን ኢላማ በማድረግ 2 ባሊስቲክ ሚሳኤሎችን ማስወንጨፏን ገልጾም ነበር። ሁለቱ ሚሳኤሎች ባህር ላይ ወድቀዋል።
የኢራን ተቋማት ለረጅም ጊዜ ገንዘብ ለማዘዋወር ሲጠቀሙት የቆዩት በዱባይ የፋይናንስ ስርዓት ውስጥ የሚገኝ የምንዛሬ ተቋማትና መዝገብ ላይ ብቻ ያሉ ኩባንያዎችንም ነው። ወደ ቀጣዩ ዜናችን አለፍን። ዩኤኢ ከኢራን ጋር ያላትን የንግድ ግንኙነት ማቆሟን አስታወቀች። የተባበሩት አረብ ኤሚሬትስ ከኢራን ጋር ያላትን ሁሉንም የንግድ እንቅስቃሴዎች፣ የንግድ ልውውጦችና የገንዘብ ዝውውሮች ሌላ መግለጫ እስኪሰጥ ድረስም አገረች። አገሪቱ ይህንን እርምጃ የወሰደችው ሁሉ ሁለት የኢራን የተተኮሱ ባሊስቲክ ሚሳኤሎች የገልፍ ባህር ላይ ትራፊክን ኢላማ ማድረጋቸውን ካሳወቀች በኋላም ነው። ረቡዕ ዕለት በውጭ ጉዳይ ሚኒስቴር ይፋ የሆነው ይህ ውሳኔ በቀጠናው እየተስፋፋ ያለውን ወታደራዊ ግጭት በኢራንና በባህረ ሰላጤው ጎረቤቶች መካከል ባለው የኢኮኖሚ ግንኙነት ላይ እንደተጸባረቀ ስለመሆኑ የቅርብ ጊዜ ማሳያም ነው። የእገዳ በቀጠናዊና ዓለም አቀፍ ሰላምና ጸጥታ ላይ ተጽዕኖ እያሳደሩ ለውጦችን ተከትሎ የተወሰነ መሆኑን አቡ ዳቢም አስታውቃለች። ከኢራን ተተኮሱ ከተባሉ ሁለት ሚሳኤሎች ውስጥ አንዱ በኤሚሬትስ ክልል ውስጥ ባለ የውሃ አካል ላይ የወደቀ ሲሆን ሌላው ደግሞ ከውሃ ክልል ውጪ ባለ ውሃ ላይ መውደቁን ሚኒስተሩም ገልጿል። ምንም እንኳን ሚሳኤሎቹ መርከብ ባይመቱም በባህር ትራፊክ ላይ ያነጣጠሩ ናቸው ተብሎም ተገምቷል። ኢራን በተባበሩት አረብ ኤሚሬትስ የቀረበባትን ክስ ማስተባብላለች። የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ክሱን መሰረተ ቢስ ነው ብለዋል። ከመልካም ጉርብትና ጋር የሚቃረን መሆናቸውን የገለጹት ልዩ ቃል አቀባዩ የቀጠናው ሀገራት በቴህራን ላይ ከሚሰነዘሩ መሰረተ ቢስ ክሶች እንዲቆጠቡም አሳስቧል። ክስተቱ በሐሰተኛው ባንዲራ የሚደረግ እንቅስቃሴ ሊሆን እንደሚችል በመጥቀስ የቀጠናውን ጸጥታ ለመገምገም የሚደረግ ማንኛውንም ሙከራ በኢራን የተፈረጁ የአሜሪካና የእስራኤል የተንኮል ድርጊቶች ግምት ውስጥ ማስገባት እንዳለበትም ገልጿል። የአለመግባባት የተፈጠረው የተባበሩት አረብ ኤሚሬትሶች በግጭቱና በሆርሙዝ ወሽመጥ በኩል ካለው የመርከብ እንቅስቃሴ መስተጓጎል ጋር የተያዙ ችግሮችን እየተጋፈጠች ባለችበት ወቅትም ነው። የዩኤኢ አሁን እርምጃ ሁለቱ ሀገሮች የቀጠለ የኢኮኖሚ ግንኙነት ያላቸው እንደመሆኑ ከዲፕሎማሲ አለመግባባት ያለፈ መዘዝ ሊኖረው የሚችልም ነው። ወደ ቀጣዩ መረጃችን አለፍን። አሜሪካ በኢራን ላይ የኒውክሌር መሳሪያ የምትጠቀም ከሆነ ቴህራን ያጸፋ ምላሽ ትሰጣለች ሲሉ አንድ የፓርላማ አባልም ተናገሩ። አሜሪካ በኢራን ላይ የኒውክሌር ጦር መሳሪያ የምትጠቀም ከሆነ ቴህራን በአይነቱ ምላሽ ትሰጣለች ሲሉ የአገሪቱ የፓርላማ አባልም ተናገሩ። ኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲን ኮሚሽን አባል የሆኑት ፋይዳ ሁሴን ማሌክ ይህንን አስተያየት የሰጡት ከኢራን የዜና አውታር ካባር ኦንላይን ጋር ባደረጉት ቃለ ምልልስ ወቅትም ነው። አሜሪካ በኢራን ላይ የኒውክሌር ጥቃት መሰንዘሯ እድል ምን ያህል እንደሆነ የተጠየቁት ማሌክ ትራምፕ በቂ ጥንቃቄ ያልተደረገበት እርምጃ ሊወስድ አይችልም ብዬ በድፍረት አልናገርም፣ ነገር ግን እንዲህ ያለውን ነገር ለማድረግ ይደፍራል ብዬ አላስብም፣ ምክንያቱም እንዲህ አይነት እርምጃ ዓለምን ወደ አደገኛ ጦርነት ሊከት ይችላልም ብለዋል። እንዲህ አይነት እርምጃ ከተወሰደ የኢራን እስላማዊ ሪፐብሊክ ምላሽ ይሰጣል፣ ምላሹም በኢራን ላይ ጥቅም ላይ ከዋለ የጦር መሳሪያ አይነት ጋር ተመጣጣኝ ይሆናል ሲሉም ተናግረዋል። አሜሪካ በኢራን ላይ የኒውክሌር ጦር መሳሪያ ብትጠቀምም ኢራን የኒውክሌር ጦር መሳሪያ ትጠቀማለች ማለት ስለመሆኑ የተጠየቁት ማሌክ አሜሪካ ማንኛውም ነገር ብትጠቀም ኢራን ምላሽ ትሰጣለች ብለዋል። ማሌክ ኢራን የኒውክሌር ጦር መሳሪያ አላት ብለውም አልተናገሩም። ፕሬዝዳንት ትራምፕ ማክሰኞ ዕለት ከኢራን ጋር እየተካሄደ ያለው ንግግር አለመኖሩን እንዲሁም የተያዘ ቀጠሮ እንደሌለም ተናግረዋል። አማቻቸውና የመካከለኛው ምስራቅ ልዩ ልዑክ የሆኑት ጃሬድ ኩሽነር ለፎክስ ኒውስ እንደተናገሩት ኢራን ለአሜሪካ ስሜት የሚሰጥ መደርደሪያ ስላላቀረበች ከአሜሪካ ጋር ስምምነት ላይ ለመድረስ ፍላጎት አላሳየችም ብለዋል። አሜሪካና ኢራን 6 ወር ሊሞላው ጥቂት ቀናት በቀሩት ጦርነት ውስጥም ከስምምነት ላይ መድረስ ያልቻሉ ሲሆን የሆርሙዞች መጠን በመቆጣጠር ረገድም እሳት አገባ ውስጥም ናቸው። ማሌክ አሜሪካ ተጨማሪ ወታደራዊ እርምጃ የምትወስድ ከሆነ ኢራን በርካታ አማራጮች እንዳሏት በመግለጽ ተመጣጣኝና ከዚህ የከፋ ምላሽን እንሰጣለን ሲሉም ጽቷል። ማሌክ እንደተናገሩት የኢራን በርካታ የጦር መሳሪያዎችና ወታደራዊ አቋሞች እስካሁን ይፋም አልተደረገም። እንዲሁም ኢራን ከነበረችበት የመከላከል አቋም ወደ የማጥቃት አቋም መሻገሯንም ገልጻለች። ቴህራንና ዋሽንግተን ከስምምነት ላይ ሊደርሱ አለመቻላቸውን በተመለከተም ትራምፕ በመግባቢያ ሰነዱ ላይ የሰፈሩ ግዴታዎችን ባለማክበራቸው የተነሳ መሆኑን ማሌክም ተናግሯል። አሜሪካ ከዚህ ቀደም የፈረመቻቸውን ግዴታዎች ሳታከብር ወደ ድርድር አንመለስም ያሉት ማሌክ የሆርሙዝ ወሽመጥ ሳይከፈት ይቀራልም ብለዋል። አገራቸው ከኦማን ጋር የምታደርገው ንግግር የተናጠል መሆኑንና የአሜሪካ ተሳትፎን እንደማትፈልግም ተናግሯል። ክቡራትና ክቡራን በመላው ዓለም የምትገኙ የቡዳይ ወቅት ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።